ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር ይመስገን። ዛሬ ደግሞ የምናየው ሰይጣን የሚደበቅበትን ስፍራ እንወቅ የሚል ነው። ሰይጣን የሚደበቅበትን ስፍራ እንወቅ። እንግዲህ ጌታ ኢየሱስ ክርስቶስ ማቴዎስ 26:41 ላይ ለደቀ መዛሙርቱ በጌቴሰማኒ ጋርደን ውስጥ ምንድን ያላቸው? ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። እና ይሄ በእርግጥ በአማርኛ ሲተረጎም ለምን እንደዚህ እንደሆነ አላውቅም እንጂ ወደ ፈተና እንዳትገቡ ተግታችሁ ጸልዩ የሚለው ይሄ ተግታችሁ ማለት ነቅታችሁ ጸልዩ፣ ንቁ እና ጸልዩ ነው። መንቃት እና መጸለይ ሁለቱ የተለያዩ ነገሮች ናቸው እንጂ መጸለይን በትጋት መደረግ ማለት አይደለም። አያይዘውት ነው የተረጎሙት። ነገር ግን እንግሊዘኛው ዎች ኤንድ ፕሬይ ነው። ወይ ደግሞ እንግሊዘኛው ስለ የተለያዩ ትርጉሞችን ገብተን ብናይ ግሪኩን ጨምረን ማለት ነው። እየጠበቃችሁ ጸልዩ ወይ ደግሞ ዎች ኤንድ ፕሬይ ነው። ተመልከቱና ከጸሎት በፊት ማለት ሁኔታዎችን ማየት አለ መንቃት አለብን ማለት ነው። ዎች ማለት ንቁ መሆን አለብን እንደሚል መረዳት አለብን። አማርኛው ላይ ስንተረጉም በእንደዛ ተተርጉሟል። በእርግጥ አሁን እየተማረን ስለሆነ እግዚአብሔር ያስተምረናል። እና አንዴ ከሰይጣን ወጥመድ ውስጥ ከገባን በኋላ መጠበቅ፣ ለምሳሌ ጦርነት ላይ ያላችሁ አንዴ ጥይት ከተመታችሁ በኋላ መጠበቅ አትችሉም፣ ንቁ መሆን አትችሉም አይደለ? መጀመሪያ ጥይት እንዳይመታችሁ ነው ንቁ መሆን የሚገባችሁ ማለት ነው። መጠበቅ፣ መንቃት ማለት ሰይጣንን ከምንከላከልበት መንገድ የመጀመሪያው ቅድሚያ መሆን ያለበት ነገር ነው። ያው መጸለይ ሲባል ደግሞ ታውቃላችሁ፣ ምጽዋተኛ ማለት ምንድነው? ልክ ምጽዋተኛ የሚለምን ሰው እኮ ማለት ምንድነው የሚያደርገው? አቅም የለኝም ገንዘብ ስጡኝ የሚል ሰው ነው አይደል ምጽዋተኛ። እግዚአብሔርን ደግሞ መጸለይ ማለት ደግሞ እግዚአብሔር እርዳታ ያስፈልገናል። ከጦርነት ከሰይጣን ጋር ልክ ግጥሚያው ላይ ያለን ምን መሆን አለብን? መንቃት አለብን፣ ንቁ መሆን አለብን። ከዛስ በኋላ መጸለይ። ያንን ነው ኢየሱስ ክርስቶስ የተናገረው። ከጠላት የተወረወረውን ሚሳኤል ባለፈው ለታም አይተናል አይደለ? ባለፈው ክፍል ያመለጣችሁ ብታዩ አሪፍ ነው። አሜሪካ ውስጥ ወይ ኒውዮርክ ላይ ወይ ዋሽንግተን ዲሲ ላይ ከመድረሱ በፊት የሚሳኤል መቃረብ የሚያመለክት መሳሪያ አለ ብለን DEW የሚባል መሳሪያ አለ፣ ምልክት ይሰጣል። ምንም ጥቅም የማይኖረው ግን መሳሪያው መቼ ነው መጥቶ ከመታ በኋላ ዋሽንግተንን ወይ ደግሞ ኒውዮርክ ሲቲን ከመታ በኋላ ወይ ደግሞ ሌሎች ከተሞችንም ከመታ በኋላ የመከላከያው ምልክት ቢሰጥ ምንም አይጠቅምም። ቀድሞ መስጠት አለበት። ይሄ ራዳሩ ማለት ነው። ራዳር ማለት መሳሪያ ወደኛ ሀገር ሲተኮስ ቀድሞ ያሳውቅና ከ10 ደቂቃ በፊት ያንን መሳሪያ የሚያከሽፍ ማለት ነው። ስለዚህ ሰይጣንም የራሱን ሐሳብ በአእምሯችን ከተከለ በኋላ ሐሳቡን ካስፈጸመ በኋላ ሐሳቡን ካስቀበልን በኋላ ከተቀበልን ካመንነው በኋላ መጠበቅ ምንም አይጠቅምም። ምንም ከዚህ በኋላ ራሴን ጠብቃለሁ ማለት ሳይሆን ዲያብሎስን መጠበቅ ማለት አይኖቻችንን ከፍተን ወደ ሰማይ መመልከትና ጌታ ሆይ እያሉ መመልከት ሳይሆን ቀደም ሲል እንደተመለከትነው ዲያብሎስ መንፈስ ስለሆነ አሰራሩ በድብቅ ስለሆነ በጨለማ ውስጥ ስለሆነ በስጋዊ አይናችን ልናየው ስለማንችል በሞኝነት ራሱን ገልጦ ስለማያሳየን የሚደበቅበትን ስፍራ ንቁ ሆነን ለማወቅ እንዳንቸገር ራሳችንን ንቁ ማድረግ አለብን ብለን በዛ መረዳት እንችላለን። ይህን ነገር በደንብ ደግማችሁ ብታዳምጡት ደስ ይለኛል። ከጊዜ አንጻር ሁሉንም ረዘም የሚሉትን መድገም ስለማልችል እና ሁላችንም የራሳችን የሆነ ድካም ስላለን ሰይጣን የሚደበቅበትን ጥቃቱን የሚካሄድበትን ተደብቆ የሚሰራበትን መንገድ ይፈልጋል። ሁላችንም የራሳችን የሆነ ድካም ስላለን ሰይጣን ያንን ድካም ጎናችንን፣ ደካማ ጎናችንን፣ ይሄ ሰውኛ የወደቀው ማንነታችንን
የወደቀው ማንነታችን እኮ አልተለየንም አይደለ? እኛ አሁን ይሄ ስጋ ለባሹ ከአዳም ማንነት የመጣ ማንነታችን አለ። ሌላኛው ደግሞ ማንነታችን ማን ነው? ከክርስቶስ የመጣ ማንነታችን ዳግም የተወለድንበት አለ አይደለ? ስለዚህ ሰይጣን ያንን ደካማ ጎናችንን የአዳማዊ ማንነታችንን ሲጫን የተለያዩ ችግሮች በውስጣችን መታየት ይጀምራሉ። ለምን? ኦልሬዲ ነቅተን መጠበቅና መጸለይ ያለብን ሁኔታ ላይ እንትን ካልን ክፍተት ከፈጠርን እነዚህ ድካሞቻችን ምን አይነት እንደሆኑ መጽሐፍ ቅዱሳችን በገላትያ ሰዎች በተጻፈው መልእክት ላይ ተዘርዝሮ ተጽፎልናል። እነዚህ ድካሞቻችን ሰይጣን ሊጠቀምባቸው የሚችልባቸው የስጋ ስራ የተባሉት ማለት ነው። እነሱም ምንድናቸው? ዝሙት ናቸው። ሌላኛው እርኩሰት ነው። ሌላኛው መዳራት ነው። ሌላኛው ጣዖትን ማምለክ ነው። ሌላኛው ንትርክ ነው። ሌላኛው ቅናት ነው። ሌላኛው ቁጣ፣ ራስን ወዳድነት፣ መለያየት፣ አድመኝነት፣ ይሄ ምቀኝነት፣ ስካር፣ ዘፋኝነት እነዚህን የመሳሰሉ ናቸው። ገላትያ ምዕራፍ 5 ከ19 እስከ 21 ማለት ነው። ሰይጣን ራሱን የሚደብቀው እነዚህ እግዚአብሔር ቃል በዘረዘራቸው በሰው ድካም ውስጥ ነው ማለት ነው። በእነዚህ ውስጥ ነው። ስለዚህ የሰይጣንን አሰራር ለማየት ወደ ሰማይ ማንጋጠጥ ወይ ወደ ተለያየ ቦታ መመልከት ሳይሆን የግል ህይወታችንን በመስታወት የእግዚአብሔርን ቃል መመልከት ያስፈልገናል ማለት ነው። ምንድነው እሱ? ዝሙት ነው፣ ደካማ እርኩሰት ነው፣ መዳራት ነው፣ ጣዖት ማምለክ፣ ንትርክ ነው፣ ቅናት ነው፣ ክርክር ነው፣ ቁጣ ነው፣ ራስ ወዳድነት ነው። ራሳችን ጋር ማየት አለብን። ምቀኝነት ነው፣ ስካር ነው፣ ዘፋኝነት ነው ብለን ወደ ራስ ሩቅ ወደ ሰማይ ማየት ሳይሆን እዚሁ ጋር ያለ የግል ህይወታችንን እንደ መስታወት በእግዚአብሔር ቃል የሚያሳየን ይሄ ክፍል ነው። ስለዚህ ያኔ በቀላሉ ሰይጣን የተደበቀበትን ስፍራ ማየት እንችላለን ማለት ነው። አንዳንድ ሰው ወይኔ እሱ እኮ በስመ አብ ሰይጣን ነው ምናምን ምትሉት እኮ አይታችኋል። ፈሪሳውያን እኮ ለእግዚአብሔር ተቆርቆሮ ነው ኢየሱስ ክርስቶስ ጋር ፊት ለፊት ምንድነው ለራሳቸው ራስ ወዳድነታቸው ጥቅማቸውን እዛ ጋር ያለውን ነገር ነው። አንዱ የሥጋ ስራቸው ገላትያ 5:19 ከ21 ጀምሮ እንደተገለጸው ያንን ደካማ ጎን ነው ሰይጣን ተጠቅሞ እነሱን እናንተ ዲያብሎስ ልጆች ያላቸው ኢየሱስ ክርስቶስ። ለምን አያችሁ? ሰው ወዴት እግዚአብሔር ልጅ መሆን ሲገባን ያ ጥቃት ውስጥ እንዳንጋለጥ በቀላሉ ሰይጣን የተደበቀበትን ስፍራ ማየት አለብን ነው እንግዲህ አሁን እያለን ያለው ነው ማቴዎስ 26:41 ላይ እና እነዚህን ውስጥ በሚቀጥለው ጥናታችን ይሄ መዳራት ፍትወት የሚለውንና ራስ ወዳድነትን ደግሞ በሚቀጥለው እናያለን። ነገ ጌታ ቢፈቅድና ቢረዳን በሰላም ቢያደርሰን እግዚአብሔር የተመሰገነ ይሁን። ሰላም ሁኑልኝ። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።